ግርማ ሞገሴ ነሽ እጹብ እጹብ ድንቅ ልጅ ነሽ እጅግ ማራኪ የተዋብሽ ልቤን አጠመድሽው በፍቅርሽ ገዛሽው ሸመትሽው በመውደድሽ ማረክሽው። ግርማ ሞገሴ ነሽ እጹብ እጹብ ድንቅ ልጅ ነሽ እጅግ ማራኪ የተዋብሽ ልቤን አጠመድሽው በፍቅርሽ ገዛሽው ሸመትሽው በመውደድሽ ማረክሽው። ግርማ ሞገሴ ነሽ እጹብ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦች፣ እኔ በጣም ደህና ነኝ። እንዴት ናችሁ እናንተ? ሁላችሁም በያላችሁበት ሰላም፣ ፍቅር፣ ጤና እንደሆናችሁ ባለሙሉ እምነት ነኝ። ያው እንግዲህ ተጠፋፍተናል። ከረጅም ጊዜ በኋላ ተገናኘን። ያው የኔን ነገር ታውቁታላችሁ እንግዲህ አልጠፋም እያልኩኝ እየጠፋው በጣም አስቸግሬያለሁና በዚህ አጋጣሚ ሁላችሁንም ከልብ ይቅርታ ጠይቃለሁ። ያው ሁላችሁም እንደምታውቁት እኛ ባሰብነው አይደለም ነገሮች የሚሄዱትና ሁሉም ነገር የሚሄደው እግዚአብሔር በፈቀደውና በሆነልን ልክ ነው፣ በተፈቀደልን ልክ ነው የምንሄደውና ያው እኔ ደግሞ ብዙ ነገሮችን ለማስተካከል እየሞከርኩኝ ነበረ። በጣም ብዙ ነገሮችን ለማስተካከል እየሞከርኩኝ ነበር። ያው እንግዲህ አሁን አስተካክዬ ጨርሻለሁ ማለት ባልችልም ግን ያው በጣም ስትናፍቁኝና እናንተም በውስጥ ሁላችሁም ስትጠይቁኝ ነበረ። ጠፋ ስትሉኝ ነበር ሁላችሁም እና ለምን በቃ በዚህ ልክ መጥፋት አስፈለገ አለው ለማለት ነው የመጣሁት እና ሁላችሁም በያላችሁበት በቃ ደህና እንደሆናችሁ ተስፋ አደርጋለሁ። እኔ ያው ከሞላ ጎደል ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ነገር አሾይና ነው፣ ሁሉ መልካም ነው፣ ሁሉ ፒስ ነው። እናንተም ጋር ሁሉ ነገር አሪፍ እንደሆነ ተስፋ አደርጋለሁ። ትንሽ ለስራ ምናምንም አልነበርኩም በአጋጣሚና የሆኑ ቦታዎች ነበርኩ፣ ርቄ ነበረ። አሁን ቅርብ ጊዜ መምጣቴ ነው። በዚህ አጋጣሚ ከዩቲዩብ ላይ ስለጠፋው ቪዲዮ መልቀቅ ስላቆምኩኝ ምናምን ሁላችሁንም የምር ከልቤ በጣም ይቅርታ ጠይቃችኋለሁ። ያው ሆኖልኝና ተሳክቶልኝ ሁሉንም ቀን ቪዲዮ ብለቅ በጣም ደስ ባለኝ። በቃ ሁሉንም ቀን ማለት ነው ቪዲዮ ብለቅ ቪዲዮ ብፖስት ደስ ነበር የሚለኝ። ግን እንዳጋጣሚ ደግሞ በቃ ማለት ያው የግል ጉዳይ የሚባል ነገር አለና በእውነት አንዳንዴ እንዴት ብዬ ላስብ ልንገራችሁ። በቃ እኔ የምፈልገው ቪዲዮ መፖስት ቪዲዮ መስራት ነው። ግን አጋጣሚሽ ደግሞ እንደዛ አልሆኑልኝም። የምሬን ነው የምላችሁ። ያው በጣም ሩቅ ቦታ ነበርኩኝ፣ ሩቅ ሀገር ነበርኩኝ ለስራ ምክንያት ማለት ነውና ያው ትንሽ ያሳለፍኩት ጊዜ ጥሩ አልነበረም፣ ደስ አይልም ነበረ። እንደምታዩት ጉንፋንም ምናምን ድምጼ ምናምን ታፍኗልና ያው ግን እግዚአብሔር ይመስገን ብቻ ያው ዛሬ ላይ ደርሰናል። ሁሉም ነገር ለመልካም ነው፣ ሁሉም ነገር ለበጎ ነው። እናንተም ደግሞ የኔ ቤተሰቦች ሳትሰለቹ እኔን ስትጠብቁኝ ነበረ፣ ስትደግፉኝ ነበረ፣ ከጎኔ ስትቆሙ ነበረ። ሁላችሁንም በዚህ አጋጣሚ በጣም ላመሰግናችሁ እወዳለሁ። የሰው ልጅ በቃ ትልቁ ነገር የሚታየው በእንደዚህ አይነት ጊዜ ነው፣ በክፉ ጊዜ ነው። በቃ የሰው ልጅ አብሮኝ ማን አለ አብሮኝ ማን የለም፣ ማን ይወደኛል ማን ይጣላኛል የሚለውን ነገር ማየት የምንችለውና በጣም ብዙ ነገሮችን ተምሬያለሁ። የምሬን ነው የምላችሁ። ብቻ ያው በፈገግታ ማለፍ ይሻላል። ብዙ ነገሮችን ተምሬበታለሁ። ያው ሁሉም ነገር ያልፋል፣ ሁሉም ነገር የጊዜ ጉዳይ ነው። ያው ዋናው እኛ ደህናና ጤና መሆናችን ነው እና በጣም ነው የማመሰግናችሁ፣ በጣም ማለት ነው። በቃ እግዚአብሔር ያክብርልኝ። በቃ እግዚአብሔር ያክብራችሁ ሁላችሁንም። እኔም ያው እናንተ እንደዚህ እንዳበረታታችሁኝ እኔም ጠንከር ብዬ ቪዲዮ ለመስራት እሞክራለሁ።
ቃል አልገባም። ያው ሁሌ ቃል እየገባው እየጠፋው ስለሆነ ቃል አልገባም። ግን ከዚህ በኋላ በቻልኩት አቅም ሁሉ ቪዲዮ ለመስራት ከናንተ ጋር ላለመጥፋት ሞክራለሁ። እናንተም ደግሞ ሳትሰለቹኝ ስለጠበቃችሁኝ ከዚህ በኋላ እናንተም እንድትናደዱብኝ በፍጹም አልፈልግም። የምሬን ነው የምላችሁ በፍጹም ማለት ነውና የኔ ውድ እህቶች በጣም ነው የማመሰግናችሁ። እና ዛሬ እንግዲህ እንዴት ነው የሚባለው ምን እግር ጣለ ለእጅ ከምን ልትሉኝ ትችላላችሁ። ዛሬ በጣም ለረጅም ጊዜ የማውቃት ጓደኛዬ ያልኩኝ በጣም ከባድ እንግዳ ማለት ነው ያለብኝና ዛሬ እንግዲህ እንገናኛለን ነው እንዴት ነው የሚባለው ጾታውን ላለመናገር ነው እና ዛሬ ከባድ እንግዳ አለብኝ። የምሬን ነው የምላችሁ እና ከናንተ ጋር መታወቅ የሚፈልግ ቤተሰብ መሆን የሚፈልግ ከባድ እንግዳ አለ። እስቲ እንግዲህ እሱን እንቀበለዋለን ወይንም እንቀበላታለን። ማንነቷን ምንነቷን እናያለን አብረን ማለት ነውና ያው አንዳንድ ጊዜ ከረጅም ጊዜ በኋላ የምታገኙት ሰው የሆነ ከረጅም ዓመታት በፊት የምታውቁት ሰው ዛሬ ላይ እናንተ ስትጠፉ ምን ስትሉ ሲያገኛችሁ የሚሰማችሁ ስሜት አለ። ደስ የሚል ነገር አለው። የምሬን ነው የምላችሁና በጣም ደስ የሚል ስሜት ደስ እያለኝ ነው እየተሰማኝ ነው። እና እስቲ ትንሽ እንጠብቃቸው ወይስ እንጠብቃቸውና እናገኛቸዋለን ማለት ነው። እና በዚህ አጋጣሚ ያው ይሄ አካውንት ኮፒ ሊንክ ያስፈልገዋል። ብዙ ጊዜ ቪዲዮ አልተለቀቀበትም፣ እናንተም ታውቁታላችሁ። በቻላችሁት አቅም ኮፒ ሊንክ አድርጉት፣ ፍቅራችሁን ግለጹልኝ። ልንገራችሁ ስትመጣ ወይ ሲመጣ ታዩታላችሁ። በቃ እኔ ምንም መናገር አልችልም። አሁን ትንሽ እንጠብቀውና የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ መሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ መሰጥሽ እንግዳችን የቢኒ ቤተሰቦች እንዴት ናችሁ? ደህና ነሽ? እንዴት ነህ? ፒስ ነው ልልክ ቆየሽ? ራይድ ክራውድድ ሆኖብኝ ምናምን። ኧረ በስመ አብ በጣም ረጅም ሰዓት ቆየሽ። አንተ በጣም ረዘምክብኝ። ረዘምኳ? አዎ በጣም። እንዴት ነሽ? ከተገናኘን ስንት ጊዜያችን? በስመ አብ በጣም ረጅም ጊዜ። በጣም ረጅም ጊዜ። በጣም ቀላሽ የቤት ልጅ ከቤት ስለማልወጣ ነው። የምርሽን? ለምን ከቤት የማትወጪው? ጨዋንሽ እና እኔ ውጭ እያደርኩ ነው እንደዚህ ፊቴ እንደዚህ የጠቆረው እኔ ምን ሆኜ ነው? አንቺ እንደዚህ ምን ሆነሽ ነው? ሀባብ ይመስል እንግዲህ ምንም ማድረግ አይቻልም። የምሬን እኮ ነው። በጣም ነው እንትን ያኔ ከማውቅሽ በጣም አሁን ቀይ ሆነሻል ምናምን። ረጅም ጊዜ ስላላየህ ነው ወክጠሽብህ እንዳይሆን። አረ ናፍቆት ግን እንደዚህ ነው። እንዴት ነሽ? አለሁልህ። ሁሉ ሰላም? እግዚአብሔር ይመስገን። አሁንም እንደ ድሮ ሳቂታ ነሽ አንቺ? አዎ ያኔም እኮ በጣም ሳቂታ ነበርሽ። በቃ ዝም ብለሽ ነበርሽ እንድቅድቅ የምትይው ነበር። ሳቅ እድሜን ያረዝማ ሲባል ሰማ።
እና አንቺ አሁን ረዘመልሽ እድሜ? ቁመትሽም ረዝሟል ለነገሩ። ኧረ ቁመትማ ካንተ ጋር ስቆም ያጭር ነው። አደግሽ እኮ በስመ አብ። እዚህ ጋር ደረስሽ ጭራሽ። ሂል ደግሞ ካደረግሽ በቃ ደርስብሃለሁ። እስቲ ቁሚ እስቲ እዚህ ጋር በጣም ረዝመሻል። በጣም ነው የረዘምሽው። ኧረ አንተ ራሱ በጣም እንዴት ነሽ ታዲያ? አለልክ። እንዴት ነህ? ኑሮ ጤና ቆንጆ ነው። ቆየሁብካ? አዎ ቆየሽ። ምንድን ነው እስቲ አሁን ዛሬ እንግዲህ ዩቲዩብ ቪዲዮ እንደውም እንዳጋጣሚ እየቀረስኩኝ ነበርና፣ ኧረ አይ ደስ ይላል። ማለት እንዴት ነው? ሰላም በያቸው እስቲ የቢኒ ዩቲዩብ ቤተሰቦች እንዴት ናችሁ? የምታውቁኝ ያላችሁ እዚህ ውስጥ አላወቃችሁኝ? ያቢ ይባላለሁ። አስተዋውቅኝ። ራስሽን አስተዋውቂ እስቲ። ያቢ ይባላለሁ። ዶክተር ነኝ። ጀማሪ ዩቲዩበር ነኝ። የቢኒ ባይዘው የረጅም ዓመት ጓደኛዬ ነው። በጣም ጠፍቶ አሁን የተገናኘ ነው። ያው እንግዲህ ያው በአንዳንድ አጋጣሚዎች ከዳኝ። ተጠፋፍተናልና ከድተኝ ነው። አንተ በጣም ሌላ ሰው ሲያገኝ ይቀየራል እንደረች። እኔ አልከድሽም፣ በፍጹም አልከድሽም። ግን ያው እኔም ታውቂያለሽ ከረጅም ጊዜ በፊት አልነበርኩምና በአንዳንድ አጋጣሚዎች ያው ስናወራ እንግዲህ በስልክ ተደዋውለን ምናምን ስናወራ ምን ሆነ ነው የጠፋው ምናምን ነገር እያለች ነበርና እንደውም ዛሬ ቪዲዮ ለቤተሰቦቼ ቪዲዮ ቀርጻለሁ እና እዛን ከለቀክ ረጅም ጊዜ እኮ አይሃለሁ ባይዘው ዩቲዩብ ላይ አይተሽኝ ታውቂያለሽ? አዎ የምርሽን እውነት ሰብስክራይብ አድርጌሃለሁ። አንተ ግን ያው እንግዲህ አያችሁ እንደዚህ አይነት ጓደኛ ያሳጣችሁ። እና ላይክ ትላንትና በስልክ እያወራን ነበርና ከያቢታ ጋር ያው ለምንድን የጠፋኸው ምናምን እያለችኝ ነበርና እንደውም እኔም እያሰብኩኝ ነበር ቪዲዮ ከለቀኩኝ ያው ረጅም ጊዜ ሆኖኛልና ለምን በዚሁ አጋጣሚ ኦዲየንሶቼን ሰላም አልላቸውም ምናምን ብዬ እያሰብኩ ነበር። እንግዲህ ያው ዛሬ በአጋጣሚ ተገናኘን። ደስ ይላል። እና እንዴት ነሽ? ደግሞ ምንድነው ቲክቶክ ላይ በጣም ፌመስ ሆነሻል። ኧረ አሁን እንደውም እየፖስትኩ ነው። ጋይስ ፎሎ አድርጉኝ ቲክቶክ ላይ ባንተ አካውንት ፕሮሞሽን ልስራ ፈረ ምናምን። አዎ አክቲንግ ምናምን እየሞከርኩ ነው። ፊልም ምናምን መስራት ጀመርሽ? አዎ። የምን ተከታታይ ድራማ እኮ እሰራለሁ። አታውቅም እኮ የሆነ ጊዜ እኮ እንትን ላይ ይችሻለሁ ዴስ ቲቪ ላይ። አዎ። እና ቲክቶክ ላይ ተቆራርጦ ምናምን ይመጣል እኮ። አሁን እንዴት ነው አሪፍ ነው እየሰራሽ ነው? አዎ። እስቲ አሁን አንድ ከፊልሙ እስቲ የአክተር እንደመሆንሽ እስቲ አንድ የሆነ ካራክተር ይነገረና እስቲ የኔን ካራክተር ይወዱታል እንደውም ኦዲየንሶቼ። ቀበጥ ካራክተር ነች። እስቲ እኔ ራሴ ቀበጥ በጣም ነው የምወደው። እስቲ አፍራለሁ እንዴ? አፍራለሁ። ምንድነው የምታፍሪ? አፍራለሁ። እስቲ አሁን ለምሳሌ ቀበጥ የሀብታም ልጅ ሆኝና እስቲ እኔን እንትን በይኝ፣ አዋሪኝ እስቲ። አሁንማ እንደዚህ አይመጣልኝ። እስቲ እኔ አሁን ካራክተር ውስጥ ልክተታት እስቲ። ዛሬማ የሆነ ችሎታው ማየት አለብን። እንዴት ነሽ? ሃይ ቢኒያም እባላለሁ። ያው የስራ እጅ ነው ከበረሃን የመጡት። ኦ ማይ ጋድ ምንድነው ይሄ? ያው የጉልበት ስራ ምናምን እሰራለሁና ለዛ ሎሽን። የምርሽን ነው? ኧረ እውነትም ቀበጥ። ኧረ ያቢታ አልተቻልሽም ጌታ። ኧረ ቀበጥ። እሺ እንትን ሆነሽ አሁን እስቲ ፖሊሱኝ እስቲ። አሁን ደግሞ ፖሊስ አሁን ለምሳሌ እኔ የሆነ ወንጀል አጠፋው እዚህ ጋር የሆነ እያጠፋው ነው። እስቲ አስፈራሪኝ። ኧረ አልችልም እንዴ አክተር አይደለሽ እንዴ? ኧረ አልችልም። አይመጣልኝም። አሁን በአንድ አይመጣልሽም። በአንድ አይመጣልኝም። ግን በስመ አብ ቀበጥ ስትሆኚ ግን በጣም ነው የሚያምርብሽ። ሁሉም ይላሉ ይወዱልኛል። ቀበጥ የሆነ አንዳንድ ሰው ግን አሁን በተፈጥሮ እንደዚህ የሆነ ሲቀብጥ ምናምን የሚያምርበት ሰው አለ። አንዳንድ ሰው ደግሞ የሆነ የሚያስጠላበት ቅብጥ ብሎ ሰው ራሱ የማይወድለት ሰው አለ። ድራማ ላይ መቶ ምናምን ክፍል ነው ሰራሁት። አንተ ጠፍተህ አታየኝም። እኔ ያው ያን ያህል የማየት እንትን የለኝም። በእርግጥ ስልኬ ላይ ቲክቶክ ምናምን ካልሆነ በስተቀር
አለ ነገሩ ዩቲዩብ ሳይም የሆነ ጊዜ እንትን ነበርኩኝ እንትን በስም ነው እንጂ ጀለቅ እና እዛ በቃ እንትን ምናምን የለም ራሱ ይሄ ስልክ ራሱ ኔትወርክ ነን አይሰራም። የምሬን ነው ለምን አይሰራም? በቃ ያን ያህል ገጠሩ ክፍል ላይ ማለት ነው። እና ብር ምናምን ይዘሽ የምትሄጂው የሆነ በቃ እንትን ነው በካሽ ምናምን ማይሰራ ሞባይል ባንኪንግ ተሰራና በጣም ነው የሚያዝገው ማለት ነው። እና ብዙ ብር ምናምን እንደዚህ ባንቺ ቦርሳ ምናምን እንደዚህ ይዘሽ ነው የምትሄጂው። እና እኔ ረጅም ጊዜ ደግሞ እዛ ነበርኩኝ። ያለ ኢንተርኔት እንግዲህ ረጅም ጊዜ መቆየት በጣም ከባድ ነው። ያለ ኢንተርኔት እንግዲህ ዋናው ተለምጃለሽ። አዲስ አበባ እንዴት ነች? አዲስ አበባ ቆንጆ ነች። የቦሌ መንገድ አምሮበታል። እንዳንቺ ፀሐይ ሆናለች። ፀሐዩ ያቃጥላል። ፀሐዩማ በጣም ነው የሚያቃጥለው። ከራይዶ ሮጂ ግቢ እስክገባ ድረስ ፀሐዩ በጣም ነው የሚያቃጥለው ብታይ። እና ዛሬ አሁን ከረጅም ጊዜ በኋላ ነው ያገኘሽ እና ብዙ የምናወራው ነገር አለ። ምንድነው የምትጋብዥኝ? አንተ ነህ እንጂ እንደው መጋበዝ ያለብህ። እኔ እኮ እንግዳ ነኝ እኮ። ሴት ልጅ አትጋብዝ። ቀርቷል እኮ እሱ ሴት ልጅ ነች ወንድ ነው የሚጋብዘው ምናምን ቀረ እኮ በቃ ማለት የቀረ ነገር ነው። ሁላችንም ሆነ እኩል ነን በቃ። አንተ ሆነህብኝ ነው። እሺ ምን ልጋብዝ? እሺ አንቺ ደስ ያለሽ ምን ለመጋብዥኝ አንቺ? እዚህ ግቢ ነው ውጪ? አንቺ ደስ ያለሽ የምታውቂው ቦታ ነው። ያው ላይ ያው እንግዳ ነኝ ብዙም ማውቀው ነገር የለም ምናምን ነገር። ስለዚህ ቆንጆ ጁስ አላቸው እዚህ ጁስ ብቻ እንዴ አይበቃ? አረ ተጨመረ አድርጊበት። ወደ ባዶ ነው። እሺ በቃ ምሳ ጋብዛለሁ። አዎ ምሳ አሁን ጾም ሊገባ ምናምን ነገር ስለሆነ አዎ ስለዚህ የሆነ ገና ከሆኑ ስጋ ምናምን መብላት አለብኝ። እኔ መወፈር አለብኝ። አልከሰውብሽ? በጣም ከስተሃል። በጣም ከስቻለሁና ያው ሞላ ማለት አለብኝ ይሄን ፀሐይ ለመቋቋም። አዎ ግድ ነው። እሺ ጥሬ ስጋ ጋብሽኝ በቃ። አሁን ካልሆነ እኔ አኮርፋለሁ። ጥሬ ስጋ? ያ ጥሬ ስጋ ጋብሽ። እሺ ወይኔ እኔ እናት እሺ አለችኝ። ፈጣሪ እሺ ይበልሽ። ባንዴ ነው እንዲሽ የምትይው የኔ ቀበጥ እና ላንተ ያልሆነ ደግሞ ባንዴ እሺ አለችኝ። ጥሬ ስጋ ሰው እኮ ጥሬ ስጋ አይጋብዝም ሆነ በጣም ከመወደዱ የተነሳ። አይ ላንተ ችግር የለውም። እና የት አለ እዚህ አካባቢ የምታውቀዋለህ አንተ? አሪፍ ቤት አንቺ ደስ የሚልሽ? እኔ ችግር የለውም። አንተ አሪፍ የምትለው ቤት መረጥና እንበላለን። አሪፍ በቃ አንቺ ቤት ይሆና እንደዛ አንቺ ቤት ይሆን ቤት። እኔ ጥሬ ስጋ ቤት አለኝ እንዴ? ገዝተሽ ታመጫለሽ? አይ ታርጃለሽ? አሃ ምን ዶሮ መሰለህ እንዴ? በቃ ምንም በግን ቢሆን ፍየልም ለነገሩ። እሺ ግን ጥሬ ስጋ የምታውቀው ቤት ካለን እንሄዳለን። እኔ እዚህ የማውቀው ስለሌለ የሆነ እቤት ይሻለኛል። እኔ እንደውም እቤት ነው የምፈልገው በቃ። ኧረ እኔ ስራ ልታሰራኝ ዛሬ ማለት ነው ፈጣጣነቴን ገና እሷን ከማግኘቴ ከዛ ጥበሽው ባል ይኑራት አይኑራት የት ትኑር አትኑር ሳላቅ ሳልጠይቃት ማለት ነው እቤት። እኔ እኮ ያመኛል አንዳንዴ ማለት ነው በጣም ያመኛል። እኔማ እኮ ችግር የለውም ቤት ግን ጥበሽልኝ ስሪልኝ እንደዚህ ምናምን ልትል ነው። አዎ እንዴ ትችዋለሁ። እንደው ጥበሽልኝማ ግድ ነው ካልተጠበሰ ትችዋለሁ። አይ በቃ የሆነ ቦታ እንሄድና የምር በጣም ከረጅም ጊዜ በኋላ ስላገኘሽ ምናምን ነገር ደስ ብሎኛል። የት እንደምንተዋወቅ ምናምን ያው እንግዲህ እስቲ ቀስ በቀስ ገምቱ፣ ሰስፔንስ እናረጋቸዋለን። ያኔና ያቢታ የት እንደምንተዋወቅ ማለት ነው። እና የምር ስላገኙሽ በጣም ደስ ብሎኛል። እኔም ደስ ብሎኛል እውነት በጣም። አዎ እስቲ የሆነ ነገር ያቸው ለኔ ኦዲየንሶች ደግሞ ስላንተ ነው ደስ ስላለሽ ነገር ስላንተ ከሆነ ወይኔ ንፋስ ይዞኝ ሊሄድ ነው። አልከሳውም ግን አይ አሪፍ ላይ ነሽ በጣም የከሳሁት ብታይ። አይ ጥሩ ነው። እና የቢኒ ቤተሰቦች እንዴት ናችሁ? ቢኒ በጣም አስቸጋሪ ልጅ ነው። ባይዘው ይጠፋል፣ ይረሳችኋል ምናምን። እንደዚህ ግን አይደረግም ከዚህ በኋላ። ተቀይሜው ነበረ ባይዘው በግድ ነው የታረቅነው። ትናንትና 1 ሰዓት ከምናምን አውርተን የታረቅነው
አጨክንብኝም ብሎ ያው እንደማጨክን ስለምታውቅ ነው እንደዚህ የምትሆነው። ያ እንግዲህ እውነት ነው። በጣም እየጠፋው እያስቸገርኩኝ ነው። ያቡ እንዳለችው ነው። ግን ያው ከዚህ ያው ቃል ገብቼ ያው ሁሌ እየጠፋው ነውና ከዚህ በኋላ ከፈጣሪ ጋር ያው በተግባር ለማውራት ብቻ ሳይሆን በተግባር ለመምጣት ነው ማስበውና አልጠፋም ብቻ እንሰራለን። ያዙልኝ እቺን ቃል እና በቃ እቤት ይቀርና በቃ የሆነ የምናውቀው ቦታ ምግብ እንብላ፣ ምሳ ትጋብዘኝ። ከፋይ እሷ ነች። ሂሳብ ሲደርስ ሂሳብ እሷ ነው። እኔ እንግዲህ አልታጠብም እጄን ሂሳብ እስክከፍል ድረስ እጄን ራሱ ጭራሽ ነው አልታጠበውና እና በዚህ አጋጣሚ ሁላችሁንም በጣም ነው የምወዳችሁ። እኛ እንግዲህ ልንጠፋባችሁ ነው። ወደ ምሳ ልንሄድ ነው። አውርቦኛል፣ በጣም ደክሞኛል። ደግሞ ረጅም መንገድ ነው የመጣሁት፣ ሩቅ ነው። እኔም ረጅም መንገድ ነው የመጣሁት። ትንሽ ጉንፋን ነገርም ይዞኛል። ድምጼ ያው እንደምታዩት ታፍኗል። አዎ፣ ለዚህ የሚሆን ስለ ድምጼ የሚሆን ነገር ምን አለሽ? ዝፈንበት። በዚህ ድምጽ ማውራውም አንቺ ስለሆንሽ ነው እንጂ እኮ ነው ያላወራም። እና እስቲ እንግዲህ እንሂዳ። ያው ሲበላ እንግዲህ በእኛ ባህል አይወራም አይደለ? ስለዚህ አሁን ካሜራ ፊት ለፊት ምናምን መብላት የለብንም፣ ዘግተናቸው ማለት ነው። ግርማ ሞገሴ ነሽ እጹብ እጹብ ድንቅ ልጅ ነሽ እጅግ ማራኪ የተዋብሽ ልቤን አጠመድሽው በፍቅርሽ ገዛሽው ሸመትሽው በመውደድሽ ማረክሽው። ግርማ ሞገሴ ነሽ እጹብ እጹብ ድንቅ ልጅ ነሽ እጅግ ማራኪ የተዋብሽ ልቤን አጠመድሽው በፍቅርሽ ገዛሽው ሸመትሽው በመውደድሽ ማረክሽው። ግርማ ሞገሴ ነሽ እጹብ እጹብ ድንቅ ልጅ ነሽ እጅግ ማራኪ የተዋብሽ ልቤን አጠመድሽው በፍቅርሽ ገዛሽው ሸመትሽው በመውደድሽ ማረክሽው። ግርማ ሞገሴ ነሽ እጹብ እጹብ ድንቅ ልጅ ነሽ እጅግ ማራኪ የተዋብሽ ልቤን አጠመድሽው በፍቅርሽ ገዛሽው ሸመትሽው በመውደድሽ ማረክሽው። ግርማ ሞገሴ ነሽ እጹብ እጹብ ድንቅ ልጅ ነሽ እጅግ ማራኪ የተዋብሽ ልቤን አጠመድሽው